በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታኅሳስ 6ን ከእናታችን ከቅድስት አርሴማ ሰማዕቷ በተጨማሪ ዕረፍቱ ለአባ አብርሃም ሊቀ ጳጳሳት ዘሶርያ ብላ አክብራ ትውላለች። አባ አብርሃም ሊቀ ጳጳስ ሀገሩ ሶርያ ነው። በመንበረ ማርቆስ 62ኛ ሊቀ ጳጳሳት ነው። ሕዝቡ በክፉ ልማድ ተጠምዶ ነበርና 2-3 ሴት ከቤቱ ያስቀመጠ ያውጣ፣ የበደለ ይካስ፣ የቀማ ይመልስ እያለ ሲያስተምር ብዙዎች ንስሐ እየገቡ ተመለሱ። የንጉሡ ጸሐፊ ትእዛዝ ግን ምን ያደርገኛል ብሎ ቅምጡን ከቤቱ ሳያወጣ የበደለውን ሳይክስ የቀማውን ሳይመልስ ከምዕመናን አንድነት ተለይቶ ቀረ። ሊቀ ጳጳሱም ሊፈልገው ቢሄድ ቤቱን ዘግቶ ድምፁን አጥፍቶ ተቀመጠ። 2 ሰዓት ያህል ከበሩ ቆሞ ሲያንኳኳ ሲጣራ ቆይቶ የማይከፍትለት ቢሆን አውግዞት ረግሞ ሊመለስ ሲል መዝጊያው ከሁለት ተከፍሏል። ሰሚዮ ቃለ ግዘት እምልሳነከ ነዳዲ ተሰጥቀ መድረከ ቤቱ ለብሲ ከሃዲ እንዴ። ነገር ግን እሱም ይሄን አይቶ እንዳይመለስ የበለጠ ልቡን አደንድኖ ተቀመጠ። ጌታ ሰውነቱን በደዌ መትሶ ተቆራርጦ ሞቷል። አይሁዳዊው ንጉሡ ቢትወደድ ወዳጅ ነበርና በቀለዋለሁ ብሎ ንጉሡን እንዲገጥመው ለመነ። ቢገጥመው ተረታ። ቢያፍር ንጉሥ በመጽሐፋችሁ የሰናፍጭ ቅንጣት ያህል ሃይማኖት ቢኖራቸው ይህንን ተራራ ከዚህ ተነቅለህ ወደዚያ ሂድ ብትሉት ይሄድላችኋል፣ በማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ተብሎ ተጽፏል። እውነት ከሆነ አድርጎ ያሳየኝ አለ። ንጉሡም አባቴ እውነት ነውን አለው። ሊቀ ጳጳሱም አዎን አለው። እንኪያስ አንተ የክርስቲያን ሁሉ አባት ነህና አድርገህ አሳየኝ አለው። 3 ቀን ስጠኝ ብሎት ሄደ። እመቤታችንን ሲማጸን በ3ኛው ቀን ወደ መንገድ ውጣ፣ ስምዖን ሰፋየ አሳይን ውሃ በማድጋ ተሸክሞ ሲሄድ ታገኘዋለህ፣ እሱ ይሄን ያድርግ አለችው። ይህ ስምዖን ጫማ እየሰፋ ከሚያገኘው የዕለት ጉርሱን የዓመት ልብሱን እያስቀረ ሌላውን የሚመጸውት ደግ ሰው ነበር። አንድ ቀን አንዲት ሴት ጫማ አስፋልኝ ብላ መጣች። እርሱም መልከቀና ነበርና አንድም በትርምት ኗሪ ነውና ሰይጣን ለክፏት በልቧ ፍቅረ ዝሙት አሳደረባት። አይኑን ስታየው ቆይታ ሄደች። በማግስቱ ተበጠሰ አስፋልኝ ብላ ተመልሳ መጣች። ሰፍቶ ሰጣ። 3ኛ እንዲሁ የሰፋላትን በጥሳ ይዛ መጣች። አንቺ እህቴ ይህን ያህል የምትመላለሽ ሌላ ጉዳይ ያለሽ ትመስያለሽ አላት። እርሷም መናገሩን አፍሬ እንጂ አንተን ወድጄ ነው፣ ሳይህ ደስ ይለኛል አለችው። በዚህ ሰዓት ስምዖንም ከሁሉም ምን ደስ ይልሻል አላት። ዓይንህ አለችው። ዓይኔ መሰናክል ከሆነች ብሎ በመስፊያው አውጥቶ ነቋራ ዓይን ሆኗል። ሊቀ ጳጳሱም ቢሄድ ውሃ በማድጋ ተሸክሞ ሲሄድ አገኘው። አንተ ወንድሜ እንዲህ ያለ ነገር መጥቷልና ምዕመናንን አድን አለው። ስምዖንም ለሊቀ ጳጳሱ እንዲህ አለው፣ ድሃ በከተማዬ አይኖርም ነው የምትለው አለው። እንዲህስ አይደለም፣ እመቤታችን እንዲህ ብላኛለች፣ ስምህንም የነገረችኝ እሷ ናት አለው። ስምዖንም እንኪያስ ምስጢሩን ለማንም እንዳትናገርብኝ ኤጲስቆጶሳቱን አስከትለህ ከተራራው በአንድ ገጽ ቆም፣ ካህናቱም ልብሰ ተክህኖ ለብሰው ማዕጠንት ይዘው ወንጌል ዘርግተው ይጠኑ፣ ንጉሡም እነ ሰራዊቱ ከተራራው በአንድ ገጽ ይሁን፣ እኔም ከሕዝቡ ጋር ከኋላ እቆማለሁ። 41 ኪርያላይሶን አድርሰህ ተራራውን 3 ጊዜ ባርከህ 3 ጊዜ ስገድ። ካህናቱም አንተን አይተው ይስገዱ፣ እኔም ከሕዝቡ ጋር እሰግዳለሁ አለው። እንዳለው አደረገ። ከዚህ በኋላ ተራራውን በመስቀሉ ባርኮ ስግደት ጀመረ። ከዚህ በኋላ ካህናቱም ሕዝቡም እሱን እያዩ 3 ጊዜ ሰገዱ። በዚህ ጊዜ ተራራው ዝቅ ሲሉ ዝቅ ቀና ሲሉ ቀና እያለ ሊቀ ጳጳሳቱና ንጉሡ ሕዝቡና ሰራዊቱ 3 ጊዜ ተያይተዋል። ሰላም ለስምዖን በሀበ ማርያም ዘተአምረ እንበይነ ትእዛዙ ለወልዳ አዕይንቲሁ አወረ ሶበ ጸለየ ከዊኖ እምሊቀ ጳጳሳት ድህረ ነቀለ ደብረ ወተከለ ደብረ እንዲል። ይህንንም አይተው ብዙዎች ከአረሚነት ወደ አማኒነት ከአይሁዲነት ወደ ክርስቲያንነት ተመልሰዋል። ንጉሡም አባቴ አይቼ አምኛለሁና የወደድከውን አድርግበት ብሎ ብዙ ወርቅ ብዙ ብር ሰጠው። ጳጳሱም ብዙ አብያተ ክርስቲያናት አሳንጸውበታል።
በመጨረሻም ያ ክፉ ቢትወደድ ንጉሥ ሳይመለስ የተመለሰ መስሎ ጥቂት ጊዜ በሰላም ሲገባ ሲወጣ ቆይቶ ጊዜውን ጠብቆ ከጳጳሱ በምግቡ መርዝ ቀላቅሎበት ለሊቀ ጳጳስነት በተመረጠ በ3 ዓመት ከመንፈቅ ሲሞላው በዚህ ዕለት አርፏል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ሰዓሊተ ምሕረት ቤዛዊተ ኩሉ ዓለም የዓለም መድኃኒት እመቤታችን ክብር ምስጋና ይግባት። የጻድቁ በረከት ረድኤት ይድረሰን፣ አሜን።